ከሚሉ እቺ ጥሩ ጥሩ ወሬን የሚያወራውን ሰው ቅንድ ቅንዱን እያሉ እንትን ከሚሉ ሀሳባቸውን ከሚቀይሩ ምናይኪም ባለጌ ድራሿን አጥፉን ከዚህ ከሚዲያ ላይ የሰው ትዳር ውሸትም ቢሆን ድራማም ቢሆን የሰው ትዳር የምትበጠብጥ ስለ ሰው አያገባኝም እያለች የምትዘፍነውን ምነው እሷንም እንደዛ ማድረግ አቃታቸው? ጀግና ጎበዝ ከሆኑ እኔ ይሄንን መልስ እንድሰጡኝ ነው የምፈልገው። እግዚአብሔርን እንቅልፍ አሳጥቶኛል ይሄ ነገር። እኔ እነሱ እነዚህ ምስኪኖች ያቀጥሉ እንጂ ምን ይሄንን መቼ ይቃወማሉ? ይሄን መቼ ይቃወማሉ? እነዚህ ምስኪኖች እስኪ አንቺም እስኪ ንገሪኝ። እኔ ማላውቀውን አንቺ ልታውቂ ትችያለሽ። ንገሪኝ፣ ይሄ ነውር አይደለ እንዴ? ቢሆን ድራማ እንኳን ቢሆን እኮ ይሄንን ማበረታታት ነው እንዴ? ሴትነትን ማርከስ ነው እንዴ? ልጅ ይዛ የተቀመጠችን ሴት ልጅም ይኑር ምንም ይኑር ምንም አያገባንም። ግን ሚዲያ ላይ እስከለቀቁት ድረስ ደግሞ ያገባናል። እንድንናገር እንድናይ ነው አይደለ? ያገባናል እንድንናገር አይደለ? እንዳይተን የለቀቁት። ስለዚህ እነዚህን ምስኪኖች ቁጭ ብለው ለእነዚህ ልጆች የት በደረሱ እያሉ ከልጆቻቸው በላይ ከማንም በላይ የሚያስቡላቸውን ከሚናገሩ ለምን እችን ባለጌ ለምን ያበረታታሉ? እችን ስድ የሰው ትዳር ውስጥ እየገባች የምትበላቀጠውን በልቃጣን ምን ነው አቃታቸው? ይሄ ጉብዝና እኮ ከዚህ ይጀምራል እኮ። እነሱ መልካም የሚሰሩትን ብቻ ለማበላሸትና ለመስደብና ቤተሰብ እንትን ለማለት ይሞክሩ እንጂ ይሄ ሀይሚዬ ቤትሽ እየገባው በጥብጬ ከሆነ ንገሪኝ። እግዚአብሔርን እኔ በጣም እኛ እያወራን ነበር ከነ ሀይሚ ጋር እያወራን ነበር። እንዴ አላልኩሽም? ገኒ ምን ሆነሽ ነው? አላልኩም። መብትሽ ነው ሀሳብ እኛ እያወራን ነበር። እናንተ ከመምጣታችሁ በፊት እኛ እያወራን ነበር። እቺ ሴትዮ ዛሬ አይደለም የሚያውቋትኝ። እቺ በጣም መልካም ሴት ናት። ምንም እኮ ፈልግ አይደለም እኮ አይደለ እንዴ? እነሱ እንዲበረቱላት፣ እነሱ እንዲለወጡላት፣ እነሱ አንገታቸውን እንዳይደፉ ሲቀርቡ አይተሻል አይደለ? ምን ያህል እንደሚያከብሯቸው። በማን ነው? በዚች በሴትዮ ነው። እውነት እነዚህ ሁለት ሴቶችን እግዚአብሔር አብዝቶ ይባርካቸው። መድኃኔዓለም በኑሯቸው ይደሰቱ፣ በልጆቻቸው ይደሰቱ። እነዚህ ሲናገሩ አፍሩም እግዚአብሔር ይባርካቸው። የዘላለም ድፍረት የላቸውም እንዴ? አይሰማቸውም እንዴ? እንዴ ስንት ቆሻሻ ነገርን እያበረታቱ ፎቶ እየለጠፉ ምን አይነት ከምን ውስጥ ነው የወጡት? ኢትዮጵያዊ ናቸው እነሱ ግን አሁን እነሱ እናትዬ የእግዚአብሔር ኃይል ሆኖ ነው እንጂ ብሩክና ሀይሜን ለማጥፋት እነሱ ይዘጋጁ እንጂ እንደሱ አትበይ። ማንም አያጠፋም ፈጣሪ እያለ እነሱ ፎቶዋላቸው። ለምንድን ነው ፎቶን የሚለጥፉት? ለምንድን ነው እሷ ፎቶ ላይ የሀይሜን የሚለጥፉት? ሀይሜ እኮ ገና ምን ከቅጠል ማትለይ ልጅ ናት። ካለባቸው የልጅቷን ፎቶ ያንሱና ያንሱ። አሁን እሷን ከወደዱ ያንናገር ያንሱ፣ እሱን እንናገራለን። ምን አይነት ነው? ምን አይነት ጉድ ነው? በእናታችሁ ምን አይነት በልበላ ነው? አሁን እናንተ ማስተያየት ስጡ። ሀነን ምን ነው ጥማሽ በዚህ ላይ አንቺም ተደግፊያለሽ እንጂ አንቺም ደጋፊ ነሽ እንዴ? ለጥፊያታ ቦታዋ ሁላችሁም ደህና ናችሁ? እግዚአብሔር ይመስገን። እንዴት ነሽ? እኔማ ገንዬ ስታወሪ እንዲያው በቀደም ስናወራ የነበረው ደስ ብሎኝ እኮ ነው የገባው እንጂ አልገባም ነበር። የኔ እናት እውነትሽን ነው። ኧረ በእናትሽ እነዚህ ምን እሱ ለነገሩ እውነት እኮ የሚፈልጋት ትንሽ ሰው ነው እውነትን የሚፈልግ። እውነተኛ ሰው ቢፈልግ ኖሮ እኮ ይሄ ሁሉ እውነት ይህንንማ ማውገዝ አለብን። ለምን መሰለሽ እሷ እየረገጠች ያለችው ትናንት እነዚህ ሰዎች እዚህ ደረጃ ያደረሷቸው ማለት ኦዴሶቻቸውን ንቃለች። እነሱን ተዋቸው። እሱ አይደለም። አንደኛ ነገር ደግሞ ሴት እንዴት ነው አንድ ባለትዳር፣ እሷን ባለትዳር ነች አሉ ገባሽ? እኛ ባለትዳር አላት እና ልጁ ላይ አልፈርድም። እሷ እንደዚህ የምትበለቃቀጠው ምንድን ነው የምታስተምረው? ልጁ ነው። ለምን ፊት ሰጣት? ፊት ባይሰጣት እሷ ራሱ አትለጣጠፍም። ፊት ሰጥቷት ነው፣ እየሳቀላት ነው። ስብስብ ስታደርገው ሻፈደ። እሷ ምን ታድርግ እንዴ? እሱ እኮ ነው ፊት መንሳት ያለበት። አሁን ይሁን ትናንትና ልጇን ይዛ ወጥታ እንደዛ ይዛ ትናንትና ልጅ ይዛ ቁጭ ብላ እንደው አሻንጉሊት የሚሆን ይዛ የወጣችሁ ምንም ይሁን እግዚአብሔር ይወቀው። ግን የፈለገ ነገር ቢሆን ሴትነት አያማቸውም፣ አይሰማቸውም። ገንዬ ቆይ እዚህ ላይ እኔ ግን አንድ ሀሳብ አለኝ። አሁን እኔ ድራማ ነው እሱ ምን አደረገን ያልሽው? አሁን
አመጣልኝ። እሱ ምን አደረገን ያልሽው እኮ ሁለቱም ናቸው ጥፋተኞች እኮ ድራማ ከሆነ ገኒ ቆይ ሀናዬ እሱ ምን አጠፋ ነው ያልሽው? አይደለም እሱ የትዳሩን ባውንደሪ አልፈዋል እኮ ገደብ የሚባል ነገር አለ ትዳር ላይ። እሱ ትዳሩን ቢያስከብር ኖሮ እሷ እንደዚህ አትላላጥም እየመጣች ትልቅ ጥፋት ያለው እሱ ላይ ኖ ብሎ ቢላት ኖ ማለት አለበት። ይሄን ነገር እኮ የሚያዝዝ መልመድ አለበት ጭንቅላት ነው እዚህ ጋር። ድራማ ደግሞ ከሆነ ድራማ ከሆነ ሁለቱም አክተሮች ሁለቱም ትክክል አይደለም እየሰሩት ያሉት ሁለቱም በትክክል ድራማ ነው የምንሰራው። እናንተም አትበሳጩ፣ ሴትነትም አይሰማችሁ። በሴትነትም እኛ የምንሰራውን ይውልን ብለው ይበል። እሱስ ቢሆን ወንድ አይደለ እንዴ? ምን ነው ቆስጠን አይደለ? ልጅ አለ አይደለ እንዴ? ልጅ እኮ አለ እዚህ ጋር የመጣ ልጅ አለ እኮ እንዴ። ልጁስ ምንድን ነው የሚላቸው? ያድጋል እኮ እንደዚህ ሆኖ እኮ አይቀርም እኮ ያየዋል እኮ ሚዲያ የያዘው ነገር እኮ አይለቅም አይደለ እንዴ? እኮ ነገሩ ነው እኮ ይሄ ሚዲያ ከሆነ ደግሞ እኛ የምናውቀው ተጣልተው ተለያይተው ከሆነ እኮ በየካሜራ አይደለም ስንት ሰው የተፋታ የተለያየ አለ አይደለ እንዴ? በእንደዚህ አይነት የመጣ እንትንታ ኢትዮጵያ ባህላችን ነው እንዴ እንደዚህ? አንድ ሴት ልጅ ከወለደች በኋላ ዋጋ እንደሌላት በቃ ይሄ ነው የሚያስተምረው። የሴት ልጅ ውድቀት ነገር ነው የሚያስተምረው። ሴቶች የተባለ ወልደንም አይተናል፣ አርግዘንም አይተናል። እንዴ ጥሩ አይደለም። መቃወም አለብን። እንደዚህ ያልጨናቀስ ድራማም ቢሆንም ምንም ቢሆን እሷ ይሄንን ራሱ ድራማ ከሆነ መቃወም አለባት። ማስቆም አለባት። ልጇ ሲጀመር ልጇ ካደገ በኋላ ይሄን ቪዲዮ ያየዋል። ይኸውልሽ ድራማም ከሆነ የኔ እህት ድራማም ከሆነ የአብርሃም ብቻ ጥፋት የሁለቱም ጥፋት ነው። ምንድን ነው ሁለቱም የሚያስተምሩ ለህብረተሰቡ የሚያስተምሩት ምንድን ነው? ትዳር አያገለግልም፣ ዝሙት በቃ ዝሙት አያገለግልም ነው። የሱፐር ማርኬት ከወለድሽ በኋላ ሴት ልጅ አታስፈልግም እያሉ ትዳር ችግር የለውም። ትዳር አግብታችሁ ቆያችሁ ዳታችሁ ሂዱ ችግር የለውም። ከዛ ብላለች እኮ ይሄ ሰለሞን ነው ሰሌ የሚሉት እዚህ አረብ ሀገር ያለው እኮ ብሏል እኮ እንዴ። ምንም ትተዋችሁ ከሄዱ ካልፈለጓችሁ አትጨነቁ፣ ኖርማል ነው፣ ለምን ትበሳጫላችሁ ብላለች እኮ አንዷ ወጣ። እንደሷ አይነቷ እንደዚች አይነቷ ባለጌ። ስለዚህ ልጆቹን ጥሎ እኮ ነው እንዴ ልጅ አለ እኮ እንዴ። እነዚህ ትውልዶች እኮ ነገም እኮ አንዷን ሴት ሲቀይሩ እኮ የህይወት ነው የሚበላሸው እኮ። ልጆች እኮ ጎዳና ይወጣሉ እኮ። ከእንደዚህ አይነት እኮ ቤተሰብ ተወልደው ነው ጎዳና የሚወጡት እኮ ግራ ገብቷችሁ ሳይፈልጉ ተወልደው። ይሄ እኮ ድራማም ቢሆን እኮ ተመልካች ያየዋል እኮ። የማያውቅ ሰው እኮ ሲጀመር ገኒ ልጁ እኮ ጅልነቱ የምታውቂው ማለት ነው። እህትየው ስጠይቀው ምንድን ነው ያለው? ምን ችግር አለው ከእሷ ጋር በሆን ይሄ ጥላ አያመጣም ማለት በጣም ገገማ መሆኑ የምታውቂው በዚህ ነው። አልተማረም። የተማረ ሰው እኮ የአፍራል ሰው ፊት ሲቆም አረ ልጅ ነገር አድርገዋለሽ ያጀማ እንዴ ሰው ምንም አላደረገችው። ምን አረገችው? ዞር በይ ከዚህ ከትዳሬ ከኑሬ እንዳታፋችኝ። በችግር ቀን ያገኘኋት ችግር ያሳለፈችልኝ አብሬ ብዙ ነገር ያየው መሬት ላይ ተኝቼ በፍራሽ ስንት ነገር ያደረገችልኝ በከሰል ወጥ እየሰራች እያበላችኝ አብሬ አሳልፌ ቤተሰቦቿን ለእኔ ብላ የፈለገ ድራማ ሞራሏን እርግዝና በጣም ምን ነው የምታወሩት? ምን ዛሬ እሱ ቀን ሲወጣለት ነው እንደ ዛሬ ድራማስ ቢሆን ነገስ? እሺ ቀን ሲወጣለት አንዷን ሴት ሊተው ነው ሌላውም ወንድ? እስቲ ንገሩ። ሰው እኮ አለ የሁል ጊዜ የምታነሻቸው እነዚህ ረዱና ማን ነው ረዱና ይሄ የቤተ ክርስቲያኖቹ ልጆች እነሱ አሁን ለምሳሌ ልጁ ፊልም ጀምሯል። አሁን ተናግሯል። ፊልም ጀምሯል። ምንድን ነው ያለችው ሲነጋገሩ? መሳም የለም ዲስታንስን ጠብቀ እየነገረችው ነበር። ፊልሙን ከጀምሯት የሆነ ተከታታይ ድራማ ጀምሯል። እሷው ነግሯት ነው እየተነጋገሩ ነበር። ምን ማድረግ እንደዚህ እንዳላይ እንደዚህ የቀድም ቢሆን እየነገረችው ነበር። እና እኔ አሁን ባሌ ዝም ብዬ ድራማ እስኪ ሀይሚ እነዚህ ሰዎች ካወቅናቸው 2 ዓመት ሆነ ከሀይሚ ጋር እያሉ አይደለ እንዴ? እንደውም ሩታ እኮ አሁን የመጣችው ከሀይሚ ጋር እየሰራ እያለ ነው አይደል እንደ የመጣችው። እስኪ አሁን ጥሩ ኑሮ ነው ያሉትን እቤት አላቸው። እንትን ውስጥ ቤተክርስቲያን ውስጥ የገባች ውሻ ይመስል እንደ እብድ ሜዳ ለሜዳ ባለትዳር እንዲህ ነው እንዴ? የሌለው እንኳን እኮ ቤት አለው እኮ ዱካን ሰርቶ እንኳን ትዳሩን እንትን ነው እንጂ ልክ እኛ ማናቅ ነገር በአንድ ቀን 100,000 ብር፣ በሁለት ቀን 200,000 ብር
ይሄ እኮ ጉራ ነው። አይቶ ለማያውቅ ምን እንደሚባል